ኦሬዲ ትንቢቱ ተጀምሯል። ዝም ብሎ መቀጠል ነው። ጌታ ስሙ ይባረክ። እኔ ዛሬ መንፈሴ ላይ አንድ ቃል ከብዷልና እሱን አጭር ደቂቃ ነው የምናገረው። ጌታ ይቀድማችኋል። እግዚአብሔር መንፈሴ ላይ ያመጣው በላችኋል ላይ ከፊት ይሄድላችኋል። ያው ጌታ ምስክር በፊታችሁ ባለው ዘመን እግዚአብሔር ከፊት ይሄድላችኋል። ምንም አይነት እንቅፋት መንገዳችሁ ላይ አይኖርም። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው ነገር ጌታ ራሱ ከፊት ይሄድልሃል በሉት። እያስደነቀ ከፊት ይሄድልሃል በሉት። እያስገረመ ከፊት ይሄድልሃል በሉት። ኢየሱስ ጌታ ነው። ይህ እንዴት ሆነ ብላችሁ እስክትገረሙ ድረስ እግዚአብሔር በዚህ ዓመት ከፊታችሁ ይሄደ ጉዳያችሁን ይጨርስላል። ኢየሱስ ጌታ ነው። ንገሩት አጠገባችሁ ያለው ሰው ጌታ ይቀድምልሃል በሉት። ሃሌሉያ። ኢየሱስ ጌታ ነው። በጣም ብዙ አልይዛችሁም፣ ግን መንፈሴ ላይ ያለውን ቃል ቶሎ ብዬ ነግራችኋለሁ። መጽሐፍ ቅዱስ የያዝን ሰዎች የማርቆስ ወንጌል ምዕራፍ 10 ቁጥር 32 በቃ ዛሬ ያው ጌታ ምስክር የሆነ ሰው አዲስ እርምጃ ይጀምራል። አሜን አላላችሁም? ያው ጌታ ምስክር ከሆነ ሰፈር ተነስታችሁ እርምጃ ትጀምራላችሁ። የሆነ ክብር የሚቀላቀል ሰው አለ ዛሬ። ኢየሱስ ጌታ ነው። ይኸውላችሁ እንደዚህ ይላል ቁጥር 32 ብቻ ነው ማነበው። እንደዚህ ይላል ወደ ኢየሩሳሌም ሊወጡ በመንገድ ነበሩ ይላል። ኢየሱስም ይቀድማቸው ነበርና ተደነቁ፣ የተከተሉትም ይፈሩ ነበር። ደግሞ 12ቱን እርሱ አቅርቦ ይደርስበት ዘንድ ያለውን ይነግራቸው ጀመር እያለ ይቀጥላል። ክፍሉ የሚያወራው ኢየሱስ በኢየሩሳሌም ስለሚገጥመው ነገር ነው። እና አንዳንድ ሰዎች እንደው ሽንፈት ያወራ የሚመስላቸው ሰዎች አሉ። ክፍሉ የሽንፈት ብቻ ነው፣ የድል ነው። ኢየሱስ ጌታ ነው። ልቀጥልላችሁ እንደዚህ ይላል ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ለካህናት አለቆች ለጻፎች አልፎ ይሰጣል፣ የሞት ፍርድ ይፈረድበታል፣ ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበታል፣ ይተፉበታልም፣ ይገርፉትማል፣ ይገድሉትማል፣ በሶስተኛ ቀን ይነሳል አላቸው ይላል። አይ አሜን አላላችሁም? ያው ጌታ ምስክር የሆነ ሰው ዛሬ ወደ ክብር ይገሰግሳል። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው ወደ ክብር መግባት ግድ ነው በሉት። አሁን የምትሄደው ወደ ክብር ነው በሉት። አሁን የምትራመደው ወደ ክብር ነው በሉት። ኢየሱስ ጌታ ነው። ኢየሱስ ያድናል። ይኸውላችሁ በጣም የሚገርማችሁ ነገር ይሄ ክፍል ኢየሱስ ለመጨረሻ ወደ ኢየሩሳሌም የወጣበት ቦታ ነው እና 3 ዓመት ተኩል ነው ምድር ላይ ያገለገለው ኢየሱስ። እና 3 ዓመት ተኩል ሲያገለግል በጣም በየአገሩ በየአውራጃው እየዞረ ያገለግላል። እየዞረ አንድ ቦታ ብቻ አይደለም ኢየሱስ ሲያገለግል የነበረው። እንደውም ማርቆስ ምዕራፍ 1 ቁጥር 38 ላይ እዳችሁ ስታነቡ በማለዳ ጸልዮ ወደ ደቀ መዛሙርቱ ሲመጣ ደቀ መዛሙርቱ እንደዚህ አሉት፣ ብዙዎች ይፈልጉሃል አሉት። ኢየሱስ ጌታ ነው። ይፈልጉኛል በሉ እስቲ። ይፈልጉሃል ስሉት ኢየሱስ እንደዚህ አላቸው፣ ወደ ሌሎች ስፍራዎችም ሄደን ወንጌል ልሰብክ ይገባኛል። ለምን? ስለዚህ ወጥቻለሁና። በሌላ አባባል ይሄ ቦታ ብቻ አይመጥንኝም፣ የመጣሁት ለሰው ልጆች ሁሉ ነው እና መንቀሳቀስ አለብኛል። እና አብዛኛውን የኢየሱስን አገልግሎት ካያችሁ በገሊላ አውራጃዎች ነው ያገለገለው። የገሊላ አውራጃ በተለይ ይሄ ከመጀመሪያው ራሱ ታምራቱ የጀመረበት የገሊላ አውራጃ ናት፣ ቃና ዘገሊላ። ቀጥሎ ደግሞ በናዝሬት መጀመሪያ ምኩራብ ገብቶ መጽሐፍ ሰጥቶት በፊታቸው የተረተረበት በናዝሬት ነው። ቀጥሎ በቅፍርናሆም ጭምር በጣም ትልልቅ ታምራቶችን አድርጓል። አብዛኛው ባይዘው እንደውም መጽሐፍ ቅዱስ ሄዳችሁ ስታነቡ ኢየሱስ እንደዚህ አለ፣ ወዮልሽ ኩራዝን፣ ወዮልሽ ቤተሳይዳ፣ በአንቺ የተደረገው ታምራት በሲዶናና በጢሮና ተደርጎ ቢሆን ኖሮ ማቅ ለብሶ አመድ ለብስሶ ንስሐ በገቡ ነበር። አንቺም ቅፍርናሆም እስከ ሰማይ ድረስ ከፍ አልሽ፣ ወደ ሲኦል ትወርጃለሽ አለ። ምክንያቱም አብዛኛውን ኢየሱስ ታምራት ያደረገው አብዛኛው የእግዚአብሔር ክንድ የተገለጠበት በቅፍርናሆም ነበር። የሰማችሁ ነው። በቅፍርናሆም ነበር እና አብዛኛው እንደውም ወደ ኢየሱስ ከገሊላ አንዳንድ ጊዜ ወደ ይሁዳ አውራጃ ይመጣና በኢየሩሳሌም በቢታንያ አካባቢ ያገለግላል። ግን አብዛኛው ተቃውሞ ስለሚበዛበት ወደ ገሊላ ነው የሚሄደው። በደም ስሙን እና የሆነ ሰፈር መሄድ ለኢየሱስ አዲስ አይደለም። ተነስቶ ይሄዳል። የትም በቃ መሄድ ካለበት ይሄዳል፣ ታምራት ያደርጋል። ይሄኛው ግን የተለየ ነው። አልሰማችሁኝ? ይሄኛው ጉዞ ፕሮፌቲክ ነው። በደም ስሙን። ከዚህ በፊት ኢየሩሳሌም መጥቷል። ከዚህ በፊት ኢየሱስ ብዙ ስፍራዎች ሄደዋል። አሁን ግን ወደ ኢየሩሳሌም እንሄዳለን ያለበት መንገድ በጣም የተለየ ነው። አንድ ሊፈጸም ያለ ትንቢት አለ። አሜን አላላችሁም? ባይዘው ይሄኛው ጉዞ የሆሳና ጉዞ ነው።
ታላባኒያ ቶሳ እኔ ዛሬ አያለሁ ይኸው ጌታ ምስክር ወደ ክብር የሚሄዱ ሰዎች አሉ እግዚአብሔር መንገዳቸው ላይ የሚመጣላቸው ሰዎች አሉ ስሙኝ ይሄ የሆሳና ጉዞን ወደ ሆሳና ነው የሚሄዱት እና አረማመዱ ከወይትሮ የተለየ ከዚህ በፊት የሚሄድበት እያረፈ የሆነ ነገር ያደረገ ይሄዳል አሁን ግን ከፊት ይቀድማቸው ነበር ይላል ባይዘው የሚሄድበት አረማመድ የተለየ ነው በደም ስሙኝ እነግራችኋለሁ ይኸውላችሁ ኢየሱስ ሄዱና ከቁጥር 1 ስታነቡት ከዮርዳኖስ ማዶ ነው የጀመረው መነሻው ከዮርዳኖስ ማዶ ወደ ኢየሩሳሌም እንሄዳለን አላችሁ እሺ ብሎ እንደሌላ ጊዜ ነው ብሎ ተከተሉት ሲከተሉት ሊደርስበት እስከሚያቀታቸው ድረስ የሚሄድበት ፍጥነት የተለየ ነው ተካማኑ ዘማንያቶ ሴፓራዳ ለምን መሰላችሁ ይሄኛው ፕሮፌቲክ ስለሆነ ትንቢታዊ እርምጃ ነው ትንቢታዊ ጉዞ ነው እኔ ዛሬ ያው ጌታ ምስክሬ ነው የሆነ ሰው ዛሬ ወደ ትንቢቱ ፍጻሜ ይሾክላል ወደ ትንቢቱ ፍጻሜ ዛሬ የሆነ ሰው ይሮጣል ዛሬ የሆነ ሰው ይገባበታል ስሙኝ ጌታ ምስክሬ ነው ከዛ ይቀድማቸው ነበር መሪው ኢየሱስ ነው በቃ አሁን እኔ በመንፈስ ማየው ምን አይነት መሰለ የሆነ ሰረገላ ላይ ተቀምጧል ሰረገላው ፈጣን ነው ሹፌሩ ራሱ ኢየሱስ ነው ታውቃለህ አናሱ ማሃና ማተካባራዲያታ ያው ጌታ ምስክሬ ነው ከዚህ በኋላ በህይወታችሁ መዘግየት አይሆንም ከዚህ በኋላ በህይወታችሁ ወደ ኋላ መቅረት አይሆንም ከእግዚአብሔር ጋር ትገባበታለህ ስሙኝ ያው ጌታ ምስክሬ ነው ከፊታችሁ ያለውን ዘመን ስታስበው ወደ ኋላ የምትቀርበት አይደለም ይኸውላችሁ ይኸው ጌታ የምትዘገይበት አይደለም ከእግዚአብሔር ጋር ሆነ ያሱ እግዚአብሔር ከፊት እየሄደልህ እግዚአብሔር ከፊት እየቀደመልህ ያንተ ነገር እጅ ላይ ይገባል ይኸውልህ ስማኝ እኔ አንዳንድ ደግሞ አለ ታውቃለህ አሁን ጉዞ የፍጥነት ጉዞ ነው ራሱ ደቀ መዛሙርቱ ፈርተውታል ይህን አይነት እርምጃ ተራምዶ አቅም ኢየሱስ ተደንቋል እንዴት ነው ምራመደው እያሉ ነው አሁን እኔ እንደውም ሲመስለኝ የመለኮታዊ ፍጥነት ሁሉ ያለበት ይመስለኛል አረማመዱ ውስጥ መለኮታዊ ፍጥነት ያለበት የሚሄድበት አረማመድ የተለየ ነው ይኸውልህ አሁን ይደነቁ ነበር አይደል ይደነቁ ነበርና ከኋላ የነበረው ከደቀ መዛሙርቱ ኋላ የነበረው ይፈሩ ነበር ሁለት ነገር ተከስቷል ደቀ መዛሙርቱ ጋር እርምጃ ነው 3 ዓመት ተኩል አብሮት ኖረዋል 3 ዓመት ተኩል አብሮት ሲኖሩ ያውቁታል ኢየሱስ እንቅስቃሴውን ያውቁታል ይኸውልህ ሰማርያ እንኳን ሲገባ ደክሞት ነው አይደል የሚለው ደክሞት ውሃ ዳር ተቀምጧል ምሳ ሊገዙ ሲሄዱ ሂዱና ምሳ ገዝታችሁ ነው ብሏቸዋል አሁን ግን የሚደክምበት አይነት አይደለም ወይኔ ይኸውልህ የሚራመድበት አረማመድ የተለየ ነው እና ደንቋቸዋል እና ሌሎች ደግሞ ከኋላ ያሉት ህዝብ ፈርተዋል ምን ሊፈጠር ነው ብሏል ቻማኑ ዘአማካራባ ያው ጌታ ምስል ብዙ ሰዎች የሚደነቁበት እርምጃ በዚህ ዓመት ትጀምራላችሁ ብዙ ሰዎች የሚደነቁበት ማረማመድ ዛሬ ትጀምራሉ እኔ የገረመኝ ላሳያችሁ የገረመኝ በጣም ማታ ሳነበው የገረመኝ ካርታውን ሁሉ አይቻለሁ ከዮርዳኖስ ማዶ እንዴት ሰው ኢየሩሳሌም እንደሚደርስ አዩት ይኸውልህ መጀመሪያ ስትሄድ ኢየሱስ ከዮርዳኖስ ማዶ ሲጀምር የግድ ኢያሪኮ ማቋረጥ አለበት ኢያሪኮን አልፎ ቢታንያን ያቋርጣል ከዛ በኋላ ቤተፋጌን ያቋርጣል ከዛ ኢየሩሳሌም ይደርሳል አሁን እነኚህ መንገዶች አሁን ኢየሱስ ሌላ ምንም ሐሳብ የለው ሐሳቡ ኢየሩሳሌም ነው ነግሯቸው ወደ ኢየሩሳሌም እንሄዳለን ብሏቸዋል በቃ እዛ ሆሳዕና አለ የሆነ ድግስ አለ ኢየሱስ ሊነግስበት ያለበት ሰዓት ነው የኢየሱስ ንግስና ሊታወጅበት ያለበት ሰዓት ነው እና እየሄደ ሳለ መጽሐፍ እንደዚህ ይላል ወደ ኢያሪኮ መጣ ይላል በደም ስሙ በኢያሪኮ እያለፈ አሁን ኢየሱስ በኢያሪኮ የመቆየት ፕሮግራም የለው በኢያሪኮ የመሰንበት ፕሮግራም የለው በኢያሪኮ ማለፍ ግድ ስለሆነበት ብቻ መንገዱ በኢያሪኮ ስለሚታለፍ ብቻ በኢያሪኮ እየሄድን ቀጥ ብሎ እየሄድን ነውና ግርግሩ በጣም ብዙ ነው በዛ መሃል መጽሐፍ አይታችሁ ከሆነ አንድ በርጠለሚዮስ የሚባል ሰው መንገድ ላይ ተቀምጦ ነበር ይላል ይኸውልህ አሁን ኢየሱስ ምንም ፕሮግራም የለውም ከኢየሩሳሌም ውጪ እየሰማችሁ ነው ይኸውልህ ምንም ፕሮግራም የለውም ኢየሩሳሌም የመድረስ ፕሮግራም ነው ያለው እና እየሄደ ሳለ አንድ በርጠለሚዮስ የሚባል እውር የነበረ መንገድ ዳር ተቀምጦ ሳንቲም እየጠየቀ ነው እና አጠገቡ ያለ አንድ ሽባ ሰው ያለ ማየት የሚችል መስማት የሚችል አንተኛው አለ ምንድነው ዛሬ ግርግሩ አለ ተለየብኝ አለ ኮቴ እንደዚህ ሰምቼ አላውቅም ዶለ የሚፈጥን ኮቴ
ይሰማኛል አሉ። አንተ የናዝሬቱ ኢየሱስ እያለፈ ነው አሉ። እኔ አላቅም። ዛሬ ያው ጌታ ምስክር ፈጣኑ ሰረገላ ላይ የሚወጡ ሰዎች አሉ። ዛሬ መለኮታዊ ፍጥነት ላይ የሚገቡ ሰዎች አሉ። ወይኔ ሀዲጋኒ ሰካባራዳ አያለው ጌታ ምስክር ነው። ዛሬ ከመንገድ ዳር የሚነሱ ሰዎች አሉ። ከመንገድ ዳር የሚነሱ ሰዎች አሉ። ተቀመጡ። ይሉ ሰዓቱ ማንም ሰውን የሚያስተናግድበት ሰዓት አይደለም። በቃ ሰዓቱ ፍጥነት ነው። ኢየሩሳሌም መግባት ነው። እዛ መድረስ ነው። ማንም ሰው ቆሞ አንተን የሚያወራበት ሰዓት የለው። ወለ ሰማይ ሰውየው ዝም አይልም። ወዳሉ ፕሮፌት ወለ ሰማይ አዮ ዛሬ ያው ጌታ ምስክር ድንገት ራሳቸውን ፈጣን ሰረገላ ላይ የሚያገኙ ሰዎች አሉ። እኔ ጌታ ምስክር እንዴት እንዳበርኩ ታውቃለህ? ወለ ሰማይ ማኑ በርጠሌሜዎስ የሚባለው ሰውዬ ይጮሃል። የዳዊት ልጅ ሆይ ማር በዛው የትንቢት መንፈስ ወርቆበት ስለ ሆሳና እየተናገረ ነው። ሆሳና ገብቶ የአይሁድ ንጉስ ሊባል ንጉስሽ እነሆ በውርንጭላይቱ ላይ ተቀምጦ የዋህ ሆኖ ይመጣል ተብሎ ተጻፈ። ያውጃ ታውቃለህ? የዳዊት ልጅ ይዱና ብቡ ሆሳና እያሉ የዳዊት ልጅ እያሉ ነው ያወጁት። እሱ እዛ ሳይገባ በፊት እዛ ሳይባል በፊት ሰውዬ የትንቢት መንፈስ ወርቆበት እዛ የለመነ እኮ ነው የዳዊት ልጅ እያለ ትንቢት ይናገራል። ያው ጌታ ምስክር ዛሬ የሆነ መንፈስ ያገኝሻል። ሰማይ ወለ ሰዓቱ በጣም ሲሪየስ ሰዓት እንደሆነ መታወቀው እንዴት መሰለህ? የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ዝም እንድል ገሰጹት ይላል። ለምን መሰለህ? በዚህ ሰዓት የሚሰማ ሰው የለም። እንደው መዱና ሌላ ቦታ ላይ ደቀ መዛሙርቱ ጭምር ዝም እንድል ገሰጹት ይላል። ወለ ሌላ ቦታ ላይ እኮ ደቀ መዛሙርቱ የዋ ናቸው። ከነዓናዊቷ ሴት ኢየሱስ ጋር ስትመጣ እባክህ አንድ ልጄን ማርልኝ ልትሞትብኝ ነው ልጠበቅ ብሎ ወደ ኢየሱስ ስትጮህ ኢየሱስ እንደዚህ አሉት። ኢየሱስ እንኳን ሊሰማት አልወደደም። በቃ ሊሰማት አልወደደም። ከዛ መምሩ ከኋላችን ትጮሃለችና እባክህ አሰናብታታል፣ እባክህ ልጇን አድንላት ብሎ ለምኖታል። አየህ ጨዋት ሲመጣ ያቃብላሉ። እዚህ ቦታስ ዝም በል። ለምን መሰለህ? አሁን ምን አንተን ምናስተናግድበት ሰዓት የለም። አንተ ሰውየው ዝም የሚል ይመስላል። አንተ የሰረገላ አያመልጠኝም አለ። እዚህ ሰረገላ ላይ ወጣበታለሁ አለ። ታካማቱ ዘመታሪያታ እንደው ይመስለኝ አንተ ጴጥሮስ አንተ ብቻ ሆሳና አታከብርም፣ እኔ ራሴ ዛሬ ካንተ ጋር አከብራለሁ ያለ ይመስለኝ። አንተ ሰው አልገባችሁም እንጂ ጌታ ምስክር ሰውየው የገባበት እኮ ዓለም የገባበት ዓለም በሰው አንተ ምን አይነት መንፈስ እንደወደቀበት መንገድ ዳር ተቀምጦ እንዴት አይነት መንፈስ እንዳገኘ የዳዊት ልጅ ማረኝ ብሎ ሲጮህ ኢየሱስ እንዲህ አይነት ድምፅ ሰምቶ አቀም እንዴ ማን ነው የጀመረው? ትንቢቱን ማን ነው? ኢየሩሳሌም ሳልደርስ አዋጁ ማን ጀመረው? አለዛ ቆም የሚል ቃል አለ። እኔ ዛሬ እናገራለሁ ይቆምልሻል። ዛሬ ያው ጌታ ምስክሬ ነው። ጌታ ዛሬ በዚህ ቀን ነገራችሁን አስጀምሮ ይጨርሰዋል። ቆመ ጥሩታል። ይሄ ሰው ፈልገዋለሁ አለ። ሐመኑ ዘመን ይከበር ዲያቶ ሰፋ ፈልገዋለሁ ይሄን ሰው አስከትለዋለሁ ይሄን ሰው። ከዛ የገረመኝ ወይኔ የገረመኝ ምን እንደሆነ ታውቃላችሁ? አመጣውና ከዛ ምን አድርግልህ ተወዳለ ከዛ አይዘንድ ስለው እንካ ብሎ አይን ሰጠው። ከዛ ተከተለው የሚቃላል ይሁን ምን ማለት እንደሆነ ካለ ሆሳና ያገባ ሰውየው ወይኔ አልገባህም እኮ ሰረገላው ፈጣን ነው። ባይሰው ሰረገላው የመጣው ሰረገላ ወደ ክብር የሚወስድ ነው። ይሄ ሰውዬ አይዘናገም፣ ታውቃለህ፣ አይፈዝም። እዚህ ሰረገላ ላይ መውጣበታለሁ አለ። እኔ ሆሳና አደርጋለሁ ዛሬ አለ፣ አከብራለሁ አለ፣ ኢየሩሳሌም እገባለሁ አለ። እኔ ዛሬ ለአንድ ሰው እናገራለሁ፣ ያው ጌታ ምስክሬ ነው። በዚህ ዓመት ፈጣን ሰረገላ ላይ ትወጣላችሁ። አንተ ኢየሱስ የመቆም ፕሮግራም የለውም። አስቆመው። ደቀ መዛሙርቱ ፍጥነቱ እያስደነቃቸው ዝም በል እያሉት ነው። ምንም እንዳታወራ እንዳትተነፍስ፣ እኛ አንተ የምናስተናገድበት ሰዓት የለንም። አሁን ጉዳዩ ወደ ኢየሩሳሌም ሰውዬ አልቀራትም አለ። አንተ ብቻ ገብተህ እኔም እገባበታለሁ እና ፓስፖርቱን አገኝ ታኑ ዘማንያታ ፓስፖርቱ እንደዚህ ነው። የዳዊት ልጅ ሆይ ማረኛል ሀዲጋ ሱኩ ፕራዲያታ ይሄንን ድምጽ ማለፍ እንደማይችል አውቃለሁ አለ እና ዛሬ ከእናንተ ጋር ይሄዳለሁ አለ። ኢየሱስ ጌታ ነው። ያው ጌታ ዛሬ ከሰፈር የሚነሱ ሰዎች አሉ፣ ከሆነ መንደር ዳር የሚነሱ ሰዎች አሉ፣ ከተራ ሰፈር የሚነሱ ሰዎች አሉ። ይኸውልህ በጌታ ይኸውልህ ሰይጣን ነው እድሜን ያንተ ባልሆነ ቦታ እንድትጨርስ የሚያደርግ። አንድ ሰው ታውቃለህ እድሌ ነው ይላል፣ ቀንጥሎኝ ነው የሚል ሰው አለ። ሰውየው ቀንጥሎኝ ነው አይልም። ታውቃለህ
ኢየሱስ ጌታ በጣም ብዙ አበሻ ምን በምን እንደሚያማር ታውቃለህ? እድሌ ነው ቀንጥሎኝ ነው በቃ እዚህ ነው ዘመን የሚያልቀው እንደዚህ ሁኜ ነው ዘመን የሚያልቀው። በፍጹም ጌታ ምስክሬ ነው። ዛሬ የሆነ ሰረገላ እየመጣልህ ነው ይዞ የሚሄድ ወደ ክብር የሚወስድ ወደ ከፍታ የሚወስድ ኢየሱስ ጌታ ነው። አንዳንድ ታውቃለህ ከመጣልህ መከራከር የለብህም። ጌታ እንደው አንዳንድ ሰው ታውቃለህ እግዚአብሔር ዘመን ያመጣላቸውና እድል ይሰጣቸውና በር ይከፍትላቸውና ይዘናጋሉ። ባይዘው ይሄንን ትምህርት ጳውሎስ ባለፈው ፕሮፌት አስተምሯል ስለ በርጠለሜዎስ። አጠገቡ እንደው የሚያሳዝን አጠገቡ ያለው ሽባ ሰው አልተጻፈም፣ ግን መቼም ለማኝ ነው እዛ የሚቀመጠው ሽባ ሊሆን ይችላል። በቃ ማየትና መስማት የሚችል ሌላ ሰው የለም እዛ። ግን ሰውየው እንደዚህ ነው የሚለው በቃ የናዝሬቱ ኢየሱስ ብሎ ያወራታል። አየህ የሚገርም ኢየሱስ ጌታ አሳንሶ ሲነግሩ ሰውየው አተልቆ ነው የሚሰማው። ናማሱ ማሃና መካባራ ዲያታ ይኸው የሆነ ጄኔሬሽን አለ በፊታችን። ይኸው ጌታ መሰለ ትንሽ ነገር የማይሰማ ትንሽ ነገር የማያስተናግድ ኧረ የሚበራለ ትውልድ አለ። ስማኝ ከዛ የናዝሬቱ ብሎ እኮ ሲያቀብሉ አሻሻለው አተለቀው ታውቃለህ። አንዳንዴ አሳንሶ ሲሰጡ ራሱ ትምህርት አተልቆ አንተ ዝም ብለህ እንትን አታደርጉ። ማስታወሻ ላይ ራሱ የናዝሬቱ ኢየሱስ ብለህ በቃ አተልቆ በራልኝ ብለህ ትችላለህ። ባይሰው እኔ ደግሞ እንደዚህ በራልኝ ብለህ ባትል ኢየሱስ ጌታ እና ሰውየው ብርሃኑ ከባድ ነው። ኢየሱስ ጌታ የሚቀር ወደ ኋላ የሚቀር ሰው አይነት አይደለም። ኢየሱስ አትፍራ ባይዘው ምንም ነገር ከመጣ ግባበት ሄድበት። ሁሉ ማን ነው እኔ በጣም የሚያሳዝን ይሄ ሎዶባር የገባው ደረቅ ሰፈር ሜምፊቦስቴ አየህ በእኔ ምን አሁን ይሄ ሰውዬ ዝም ብሎ ቁጭ ብሎ ቀንጣለኝ ነው እኮ የሚለው። እድል ባይዘው እድል የሚባል ነገር የለም። መጽሐፍ ቅዱስ ኢሳይያስ እድል የሚባል ጣዖት ነው የሚነግረኝ። እድል የሚባል ጣዖት አለ ባይዘው ሂዱና አንብቡ። ያለዛ እድል የለም። ዝም ብለህ እድሌ ነው ምናምን አትበል። ምንም ባይዘው የለም። አንተ እንድትወርቅ የሚያረግ እድል እግዚአብሔር አንተ የለም። ኢየሱስ ጌታ ነው። እንድትከስር የሚያረግ እድል እግዚአብሔር ትንሽ እንድትሆን እግዚአብሔር እድል አልሰጠህም። በቃ እኔ እድሌ ነው አትበል። ሰውየው ነው የሚያማርር ይመስለኛል። ቁጭ ብሎ እዛ አንተን ሰፈር ምንድነው ሎዶባር ማለት ደረቅ ጣቢያን በአንድ ጊዜ ባይዘው በጣም የሚያሳዝን ገና ከልጅነቱ ነው ከቤተ መንግስት የወጣው። አየህ ገና ራሱን ችሎ ራሱ መሮጥ በማይችልበት እድሜ ሞግዚቱ አዝላው ስትሮጥ ማለት ከእጁ ላይ ወድቆ ሽባ የሆነው አየህ አይችልም። ራሱ መቋቋም አይችልም። የቤተ መንግስት ኑሮ ማጣጣም ያልቻለ ልጅ ነው። ምንም አልቻለም። በቃ እንጆ ማድረግ አልቻለም። የተሰጠው በቃ ተቀማ እና የሆነ ሎዶባር የሚባል ሰፈር ገብቶ በድህነት እየኖረ ነው። ዳዊት ቤተ መንግስት ሆኖ አንድ ልጅ ፈልጋለሁ። በቃ ቸርነት የማረግለት ይኸው ጌታ መሰለ። በዚህ ዓመት ልናገርባችሁ በጌታ የሆነ ቸርነት የሚያገኛችሁ ሰዎች አለ። የእግዚአብሔር ቸርነት የሚያገኛችሁ ሰዎች አለ። ከዛ አንድ እኮ በሎዶባር ሰፈር ደረቅ ጣቢያ ተቀመጠ አንድ ሽባ የሆነ ሜምፊቦስቴ የሚባል ልጅ አለ አሉት። በቃ እሱን ፈልጓል አምጡልኝ ብሎ ሰረገላ ላከ። ቻካመኑ ዛማን ያታካ ሀዲያ ደስ አይልም ሄደለት ሰረገላ እና ሜምፊቦስቴ ባይዘው ሲወጣበት እየፈራ ነው የወጣበት። ሊገለኝ ነው ብሎ ማለት ሊበቀለኝ ነው ብሎ ልክ ሲደርስ ዳዊት ባለው ያለው ቃል ባይዘው ይገርመኛል። አትፍራ ሜምፊቦስቴ አትፍራሉ። ለምን አንተ ከዚህ በኋላ ከገበታ ላይ ትበላለህ። ከዚህ በኋላ ኢየሱስ ጌታ ነው። ይኸውልህ ከመጣልህ ዝም ብለህ ግባበት። ይኸውልህ አንዳንድ ታውቃለህ እንደውም ልንገርህ እንደም እዚህ ጋር ቁጭ ብዬ አንድ ቃል ወደኔ መጣ ታውቃለህ። ይኸውልህ አንድ ጊዜ እንት ማን ነው አንዳንዴ እግዚአብሔር በፍጥነት የሚያስነሳቸው ሰዎች አሉ። ማን ነው አንዱ እዩ ነው ባይዛዩ እዩ ተረጋጋ ብትሮ ራሱ የማይረጋጋ ነው። በቃ ይሁን ፈጣን ነው ታውቃለህ። እና ራሱ መልእክተኛ ሄዶ ማን ነው ሲጠይቀው አረማመዱ በጣም ሲሄድ ይቸኩላል አለ። ሲሄድ በጣም በፍጥነት ነው የሚሄደው። እያዘገመ ምን አነሳው አይደለም ስለ እሱማ በቃ የናመስ ልጅ እዩ ነው አለ እና እዩ አይረጋጋም ታውቃለህ። ፈጣን ነው ታውቃለህ። ይኸውልህ ትንቢት ለማስፈጸም ወደ ኋላ የማይል ነው። ከማኑ ዙማሃማ ካባራዲያታ ትንቢት ለማስፈጸም ወደ ኋላ የማይመለስ ነው እና ታርጌት አድርጓል። በኤልያስ የተነገረ ትንቢት አለ እሱን አስፈጽማ። አንዳንድ ቆይ አንተ እንደው በርጠለሜዎስ ራሱ ዝም ብሎ ይመስላል እንደ ትንቢት ለማስፈጸም እኮ ነው የገባው። ሆሳዕና ለማለት እኮ ነው የገባው ታውቃለህ። ትንቢት ለማስፈጸም እዛ መካከል ገባ። ራሱ የዳዊት ልጅ ነው ብሎ ንጉስ ነህ ብሎ አወጀ ከመጀመሪያ እና ይሄ ሰውዬ ፊተኛ ሆኖ ትንቢት ለማስፈጸም የተጠራ ሰው ነው እና ኤልዛቤልን ተበቀላት። ሰረገላውን ቀስቅሶ እየሄደ ሳለ አንድ ሰው መንገድ ላይ ተገናኘ። ኢዮአዳብ የሚባል ሰው ኢዮአዳብን አገኘ። እንዴት ነው አለው። ሰላም ነኝ አለው። እንዴት ነው ልብ ከልቤ ጋር ነው አለው። አው በሚገባ ነው እና ለእግዚአብሔር ያለኝን ምን አድርሳይ ለእግዚአብሔር ያለኝን በቀል ቀናት አሳያለሁ ብሎ እጁን ይዞ ሰረገላ ነው ያወጣው። አየህ ይሄ ሰረገላ ትንቢት ለማስፈጸም የወጣ ሰረገላ ነው። ዛሬ ያው ጌታ ምስክሬ ነው። ለአንድ ሰው እናገራለሁ በኢየሱስም እዚህ ሰረገላ ላይ ትገባላችሁ። በኢየሱስም ትገቡበታላችሁ።
እስቲ እንደዚህ በሉ ፍጥነቱ ውስጥ አለው በሉ እስቲ ወደ ኋላ አልዘገይም በሉት ያው ጌታ ምስክሬ ነው የሆነ በፍጥነት የሚገባ ሰው አለ በፍጥነት የሚገባ ሰው አለ እግዚአብሔር ነገሩን የሚያስወክልለት ሰው አለ እርምጃው የሚፈጥንለት ሰው አለ ዛሬ አንተ በጌታ ልመለስ ይሁን ኢየሱስ እየሄደ ነው ኢየሩሳሌም እየሰማችሁ ኢየሩሳሌም እየሄደ እኔ በጣም የሚገርመኝ ይሄ ብቻ መሰለ እንደውም እኔ አልቆይበትም እዚህ ላይ የማይቆምበት ቦታ ላይ ቆመላቸው ሄዱና አንብቡ ማርቆስ አልዘገበውም ሉቃስ ግን ዘግቦታል ዘኪዮስ የሚባለው ሰውዬ እዚህን ሰዓት ነው ያገኘው ዘኪዮስ ደግሞ መጮህ አይችልም እንዴት ይጮሃል አሁን በዛ ህዝቡ ደግሞ ኢየሱስ በሄደ ቁጥር እየጨመረ ነው የሚሄድ ብጮ ድምጹ ጆሮ ጋር አይደርስም እዛው መሬት ስር ነው የሚቀረውና አይ መጮህ አያዋጣኝም ማለት እና ሲባል ዛፍ ላይ ወጣለሁ አይ ባለ አቅም ሁሉ መግባት ነው ያለብህ ኢየሱስ ጌታ ይናወጥ እንጂ ብሎታል ባለፈው ፕሮፌት እሱ ገንዘብ ሚኒስቴር ነው ብሎታል እና ገንዘብ ሚኒስቴሩ ሰውዬ ዛፍ ላይ ሲወጣ ይወስድ ፕሮቶኮል አይደለም ጋርዶቹ ራሱ እንዴት እንደፈቀዱለት ሰውየው ቢጮ አልሰማም ብሎ ዛፍ ላይ ወጣ ከዛ ኢየሱስ አየው እንዴ ይሄን ሁሉ እኔን ለማየታል ዛሬ እንደው አንተ ቤት እገባለሁ ቻካኒ ዜና ሄዲካኒ ዙማናታ ይሄው ጌታ ምስክር ይሆነ ዛሬ ጌታን ወደ ቤታቸው ወደ ተዳራቸው ወደ ስራቸው የሚያስገቡ ሰዎች አሉ እኔ እኮ ይገርመኝ አንተ ማለፍ አልቻለም ታውቃለህ እንዲሁ እኮ መጽሐፉን እኮ በደንብ ብታነቡት ይገባቸዋል በምን አይነት ፍጥነት እየሄደ እንዳለ ከዛ ቀጥሎ እኮ ወደ ቤተፋጌ ደረሰ ነው የሚለው ከዛ ሂዱና ውርንጭላ አምጡልኝ አለ ነው የሚለው ጉዞ ራስ ተቃጠለ የማትረጋጋበት ጉዞ ነው ሰውየውስ የሚያስቆም ሰው ነው ታውቃለህ የሚያስቆም ሰው ኢየሱስ ጌታ ነው ኢየሱስ እዚህ ቤት እገባለሁ አለ አኑ ዘማን ይሸካባራ እኔ እንደውም ይመስለኝ የመጀመሪያው ግብዣ ያደረገው እሱ ይመስለኛል የሆሳና ግብዣ በቃ እዚህ ቤት እንደውም ዛሬ መዳን ሆኖለታል ለምን መሰለህ መሲህ ነው ለማዳን ነው የመጣው ዛሬ ይሄው ጌታ ምስክሬ ነው ቤታችሁ የሚገባ መድኃኒት አለ ቤታችሁ የሚገባ የእግዚአብሔር ክብር አለ ስማኝ በጌታ ጥቂት ነገር ነው የምነግራችሁ ይኸውላችሁ ኢየሱስ አንዳንድ ኒኮ እነዚህ ሁሉ ትንቢት ለማስፈጸም መንገድ ላይ ተዘጋጁ ናቸው ከዛ ቀጥሎ ውርንጭላዋን ያገኛት ውርንጭላ ታስራ ነበር ይላል እኔ እንዴት እንደዛ እንደቆየች አለ ማንም ያልተቀመጠባት ይላል ለማንም ያልሆነች እንደውም ሌላ ቦታ ላይ በመንገድ መተላለፊያ ላይ ነበር ይችላል መንገድ መተላለፊያ ማለት ምን ማለት ነው ማንም ሰው የሚያልፍበት ነው እና ግን ማንም ሰው አይነካትም ታውቃለህ ማንም ሰው አይፈታትም እስቲ እንትን ዱቄት ሊጫንብሽ አይላትም የሆነ ነገር በቆሎ ሊጫንብሽ አይላትም ተጠብቃለች ከማኑ ዘማን ያተካባራ ዲያታ ኢየሱስ እንደዛ አለ ይቺን መንገድ ላይ ያለችዋን አምጡልኛል ሰው ያለፋትን አምጡልኛል ማንም ያልተጠቀመባትን አምጡልኛል እና በሷ እገባበታለሁ ኢየሱስ ጌታ ይሄው ጌታ መስገን በዚህ አመት እግዚአብሔር ባዘጋጀላችሁ ክብር ውስጥ ትገባላችሁ እግዚአብሔር ባዘጋጀላችሁ ኃይል ውስጥ ትገባላችሁ ልመለስ ይቀድማቸው ነበር ይላል ከፊት ነው የሚሄድላችሁ አሁን ሁላችሁ ይሄ ከፊታችሁ ያለውን ዘመን ዝም ብለህ ስታስበው ብቻህን አትሮጥም የሆነ ከፊት የሚሄድልህ አምላክ አለ ከፊት የሚሄድልህ ጌታ አለ ቅድም የእግዚአብሔር ሰው እያለው ነበር አይደል እግዚአብሔር ከወደድን ይህች ምድር ይሰጠናል አሁን ታውቃለህ ለመምሰል እነዚህ እግዚአብሔርን ያስቀድሙ ሰዎች ናቸው ይሁን አንድ ጊዜ ሙሴ ኢያሱ ጋር መጣና እንደዚህ አለው ዘዳግም ምዕራፍ 20:31 ቁጥር 8 ላይ እንደዚህ አለው እግዚአብሔር በፊት ይሄዳል አለ በፊት የሚሄደው እሱ እግዚአብሔር ነው አለና አይጥልህም አለ አይተውም አለ ይሁን እግዚአብሔር መንገድ ላይ ደርሶ ሐሳብ የሚቀይር አምላክ አይደለም ይሁን አልገባችሁም እኮ ይሁን አሁን ለኢያሱ ነው የሚገባው ይሄ ነገር ኢያሱ ሙሴ እየመራ ከመጣው መንገድ ይልቅ በጣም ከባዱ የኢያሱ ነው ታውቃለህ የሙሴ እኮ በታምራት ታሸንፈዋል ታውቃለህ የሙሴ መንገድ ላይ ብዙ የእንጀራ ጥያቄ ነው የነበረው ምን እንበላለን ምን እንጠጣለን እንደዚህ አይነት ጥያቄ ነው የነበረው የኢያሱ ላይ ታውቃለህ 32 ነገስታቶች አሉ ኃያላኖች አሉ በጣም የተመሸጉ ከተሞች አላችኋል እና እዚህ ፊት እግዚአብሔር እንደዚህ ሙሴ እንደዚህ አለው አትፍራሉ ከፊት የሚሄድልህ እሱ እግዚአብሔር ነው አለ የሚዋጋል የሚያሸንፍልህ እግዚአብሔር ነው አለ ድሉን እግዚአብሔር ይሰጣል አይተውም እግዚአብሔር አለ አይጥልህም እግዚአብሔር አለ ይሄው ጌታ መስክ በዚህ አመት እግዚአብሔር ከፊታችሁ ይሄዳል እግዚአብሔር ድል ይሰጣችኋል እግዚአብሔር አሸናፊነትን ይሰጣችኋል አሁን የሄዱበት መንገድ ሁሉ አሁን እንግዲህ አስቡ ከኢየሱስ ጋር ጀምሮ እስከ ኢየሩሳሌም እስኪደርሱ በጣም ረጅም ነው ሐሳቡ እዛ ውስጥ አልገባም እስኪሄዱ ድረስ በእያንዳንዱ መንገድ ታውቃለህ የሆነ ተአምራት አለ መንገዳቸው ራሱ በተአምራት የታጀበ ነው የሆነ እውር ይበራል ተነስቶ አብሯቸው ይሄዳል ኢየሱስ ዘኪዮስ ቤት ይገባል ተአምራት ያደርጋል ዘኪዮስ ቤት መዳን ለዚህ ቤት ሆኖለታል እና የሚሄዱበት ራሱ የሚያዩት ነገር ተአምራት ነው ኢየሱስ ጌታ ነው
ልናገርባችሁ መንገዳችሁ በተአምራት የታጀበ ይሆናል። የምታልፉበት መንገድ ሁሉ ከዚህ በኋላ በተአምራት የታጀበ ይሆናል። በመንገዳችሁ ኪሳራ አያገኛችሁ። በመንገዳችሁ ውርቀት አያገኛችሁ። ኢየሱስ ጌታ ነው። ይኸውላችሁ እግዚአብሔር የቀደመለት ሰው እቺን ብቻ ብዬ ልጨርስ። እግዚአብሔር የቀደመለት ሰው ባይዘው ነገር ሁሉ ይቀለዋል። አንዴ ነው ብዙ ጊዜ በቃ እግዚአብሔር እንዲቀድም ከፈለክ እግዚአብሔር ከፊት እንዲወጣልህ ከፈለክ ነገሮችን ሁሉ ሊያቀልልህ ይችላል። እግዚአብሔር በጣም ይቀላል። በቃ ቀላል ይሆናል። ታውቃለህ አንድ ጊዜ አብርሃም እቺን ብቻ ልንገራችሁ። አብርሃም እንደዚህ አለው። ሎሌውን ጠራና እንደዚህ አለ፣ እኔ ልሞት ነው አለ እና ልጄን ይስሐቅን ግን ከዚህ ቤት ሴቶች ከዚህ ሀገር ሴቶች በፍጹም እንዳታጋባው እና ወደ አባቴ አገር ሂድና ከአባቴ አገር ሚስት አምጣለት አለ። እሺ ችግር የለውም አለ። ግን አንድ ጥያቄ አለኝ አለ። ምንድነው ሲባል እምቢ ብትለኝስ? ከዛ አብርሃም ይመለሰለት እኛ ቤት እኮ እምቢ አይቻልም አለ። እኛ ቤት ትጠይቃለህ፣ እሺ ነው በቃ እምቢ የሚባል ነገር የለም። ልንገርህ እንዲህ አለው፣ ከአባቴ ቤት ያወጣኝ አለ አየከውር ከለዳውያን የጠራኝ አምላክ አለ መልአኩን ካንተ ፊት ይልካል አለ። ብቻን የሚልክ ይመስላል እንዴ አለው። ካንተ ፊት የሚሄድ መልአክ አለ። እኔ ያው ጌታ መስል በዚህ ዓመት እምቢ የማይባሉ ሰዎች አሉ። አንኳክቶ የሚከፈትላቸው ሰዎች ይኸው ስማኝ አሁን ሎሌው ገርሞታል ባይዘው እና ሎሌው ደግሞ ታውቃለህ ዕብራዊ እኮ አይደለም ግብፃዊ ነው። ተገርዞ ነው እዚህ ኪዳን ውስጥ የገባው እና ሸምግሏል። ከመጀመሪያ አብሮ የነበረ ነው ታውቃለህ። ኤሌዘር ይወርሰኛል ብሎ የሚፈራው ሰውዬ ነው። አሁን ሸምግሏል። ሽምግልና እየላከው ነው እና ሂዳሉ መልአኩን ከፊት ይልካል አሉ። ኦኬ በቃ ኪዳን ይገባል ያለው አሉ። ለካ ከፊት የሚሄድ አለ አሉ እና እኔ ምን አታገለኝ ብሎ ኪዳን ገባለት። 10 ግመሎች ጭኖ ሌሎች አጋዥ ሰዎችን ይዞ በደም ስሙኝ ጉዞ ይጀምራል። ጉዞ ሲጀምር ልክ አብርሃም ያለው ሰፈር ደረሰ እና እንደዚህ ያለው ተንበርክኮ ጸለየ። በጣም ይገርመኝ ግመሎቹን ሁሉ አንበረከካቸው የሚል ቃል አለ። ያው ቃለ ማራገፍ ነው ግን ጸሎትም ያለው ይመስለኛል። ግመል ታውቃለህ ረጅም ስለሆነ ዕቃ ልታራግፍ ታንበር ግን ይሰራል። በችግር የለውም ውሰደው እናንተም ከኔ ጋር ጸልዩ ያለ ይመስለኛል። አልተጻፈ ሰውየው በረከክ ካለና የጌታ ያለው የአብርሃም አምላክ አየ እግዚአብሔር ራሱ እኮ ታውቃለህ። ለዚህ ነው እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም ይላል እና ሲጠራው ራሱ የጌታ የአብርሃም አምላክ አለው። መንገድን እባክህ ያቀናልኝ አለው። ልክ አሁን የምትመጣው እኔ ማናገራት ውሃ ጠጪኝ ስላት አይደለም አንተን ብቻ አይደለም ግመሎችንም አጠጣለሁ የምትለኝ እሷ ለጌታዬ ልጅ ሚስት ትሁን ብሎ ጸልዮ መጽሐፍ እንደዚህ ይላል። ሳይጨርስ የሚል ቃል አለ። ርብቃ መጣች። አረ ኢየሱስ ጌታ ምስክር ከዚህ በኋላ 20 ዓመት አጠብቅም። ያው ጌታ ምስክር ተንበርክኬ ታስተነሳ የጸሎት መስጅ ላይ ይገባል። የጸለይኩን እግዚአብሔር ይሰጣል። ገና ጸልዮ ቀና ስል ይሁንሽ ቆንጆ ይሆን ይችላል መጽሐፍ መጣች ይላል። ከዛ አያት ፈገግ አለ። ከመጣልህ ባይዘው ጸልይ ጸሎት መስጅ እግዚአብሔር ካመጣልህ እንትን እንዳትል በቃ ማናገር ነው። ኢየሱስ ጌታ ሃሌሉያ ጌታ ይባረክ። እና መጣች አናገራት እንደዚህ አላት። ጌታ ይባረክ። በጣም ብዙ ሰው እየተነካ ነው። ሃሌሉያ በር ላይ ይጠብቃችኋል። እንግዲህ ጌታ ስሙ ይባረክ። በደም ስሙ። ከዛ አናገራት። ውሃ ጠጪኝ አላት። ይኸውላችሁ ዝም ብሎ ያያት ነው። ውሃ ቀርታ ስትመጣ ነው የጠየቃት። ውሃ ጠጪኝ ስላት እንስራዋን ዘንበል አረገችና አጠጣችው። ይኸውልህ ሰውየው የጠየቀው እኔም ብቻ አጠጣኝ ነው አጠጪኝ ነው። ሴትዮዋ የመለሰችለት ርብቃ የመለሰችለት አይ አንተም ብቻ አይደለም አለ እና ግመሎቹንም አጠጣለሁ። ይሄ ምን ይመስላል አባቴ? የሆነ ገብርኤል ሄዶ ነካክቷታል። አየህ ልቧን ከፊት የወጣ መልአክ አለ። ያው ጌታም እናንተ ጉዳይ ያለበት ቦታ ሳትደርሱ በፊት የእግዚአብሔር መልአክ ነገራችሁን ይሰራላችኋል። የእግዚአብሔር መልአክ ነገራችሁን ይጨርስላችሁ። ከዛ ስሙኝ በጌታ ከዛ እንደዚህ አላት። እሺ አላት። አመጣች። እንግዲህ 10 ግመል ማጠጣት እኮ በርብቃ ጉልበት አስበሃል? 10 ግመል እግዚአብሔር ካላዘዛት በቀር። ደስ የሚለው ግን እሷ የራሷ ነገር ላይ ኢንቨስት እያደረገች ነው። ግመሎቹ የጫኑት ወርቅ ሁሉ የሷ ነው።
ስበራልህ ባይዘው እድሜን በማይሆን ቦታ ላይ አትጨርስም። ጉልበትን በማይገባ ቦታ ላይ አትጨርስም። ያንተ ቦታ ላይ ነው ኢንቨስት የምታረገው ታውቃለህ። በጌታ ልባርካችሁ። በዚህ ዓመት ጉልበታችሁ የእናንተ ባልሆነበት ቦታ አያልቅም። የምታጭዱበት ስፍራ ላይ ትዘራላችሁ። እና አታግሮ መርመም ጠጡ። የጫናችሁት እኮ የኔ ነው እያለች ነው። አንተ 10 ግመል ማለት እኮ 10 ሲኖትራክ በለው። ሲኖትራክ ወይ ደግሞ ምንድነው የሚባለው ኮንቴነር በለው። በቃ 10 ኮንቴነር የዛ ዘመን የለማ ኮንትራ አንድ ብሎ ተብሎ የሚጠራው ነው። እና ስሙ ከዛ አጠጣች። ከዛ እንትን አላት። አምባር ሰጣት፣ ወርቅ ሰጣት። እና አንቺ ማን ልጅ ነሽ አላት። ነገረችው። እኔ በቃ የላባ ወንድም እንደሆነች በቃ ነገር ዘመድ እንደሆነች ነገር የባቱኤል ልጅ እንደሆነች ነገረችው። ከዛ በቤታችሁ ማደሪያ ይገኛል እንዴ አላት። ለግመሎችስ ገለባ ይገኛል? ኧረ በፍጹም ይገኛል አለችው። ና ከኔ ጋር ተከተል፣ እንደዚህ አይነት እንዳንተ አይነት ሰውማ ተገኝቶ ነው አለች። አስከትላ ሄደች። ከዛ እንደውም ለላባ ነገረችው። ላባም አንተ ጥሩ ሆኖ እኮ ያቅም ላባ ሮጦ መጥቶ ተቀበለው። በኋላ ላይ ያዕቆብን ያሰቃየው ሰውዬ ማለት ግመሉን አይቷ ነው። ያዕቆብ እኮ ሲሄድ ባዶ እጁን ሄደ። እነዚህ ነው አንዳንዴ እንደዚህ እኮ ነው። ይገባችኋል አማርኛው ስትገኝ ኢየሱስ ጌታ እና እሺ ለዚህ ወደዚህ ሐሳብ አልሄድም። እሺ ከዛ ግባ ተባለ። ሰውየው ቀረበ። ለግመሎቹ ገለባ ሁሉ ቀረበላቸው። ለሱ የእግር ውሃ ቀረቡላቸው። ለእንግዶቹ ሁሉ ምግብ ቀረበ። ብላ አሉት። አልበላም አለ። ለምን? የመጣውበት ጉዳይ አለ አለ። አሁን የዚህ ሀገር ሽምግልና እንደሚካሄደው እሺ ተናገር ጉዳይ ነው አሉት። እግዚአብሔር በጣም ደስ ያለኝ እኔ አለ በጣም ገና ሲናገር እኔ የጌታዬ የአብርሃም አገልጋይ ነኝ አለ። ቸከባሩ ዙማታ ራሱ ታውቃለህ። ሰውየው እንትኑ በአብርሃም ራሱ መጣራቱ ደስ ይለዋል። ታውቃለህ እኔ የጌታዬ የአብርሃም አገልጋይ ነኝ አለ። ትንሽ ስለ አብርሃም ልንገራችኋል። እግዚአብሔር ጌታዬን እጅግ አበለጸጓል። ማበልጸግ ብቻ እኮ እጅግ ገናና አደረጓል። እና ከብቶች፣ በጎች፣ ላሞች፣ ግመሎች፣ ብሮች፣ ወርቆች ሰጠዋል። እና ጌታ እጅግ በልጽጓል። አይወል አንተ ይሄ ሰፈር ቀላል ሰፈር ይመስላል እንዴ? ይሄ ሰውዬ እግዚአብሔር ብሎ ወጥቶ ምናምን ብሎ እኮ ያወሩበት እኮ ነው። እኔ ዛሬ ልንተንብይባችሁ በጌታ የሆነ ሰፈር ጌታን በመከተላችሁ እንደ አጣችሁ እንደ ተዋረዳችሁ የተወራባችሁ ሰፈር ላይ በጌታ የድላችሁ ዜና ይገባል። የበረከታችሁ ዜና ይገባል። አንተ ጌታ ይኮ አሉ እና አይ ልጅ ሰይለው ምናምን ብሎ ሲያስቡ ደግሞ አለ እግዚአብሔር በርጅና ወራት እስከ የሆነ ጊዜ ጠየቁት ይመስለኛል። በርጅና ወራት ከሳራ እኮ እግዚአብሔር ወንድ ልጅ ሰጥቶታል አሉት። ኢየሱስ ጌታ ነው። ሁሌ ከሳራ የሚለው ቀላል እንዳይመስላችሁ። ለምን መሰለህ? እግዚአብሔር ራሱ የፈለገው መንገድ የሳራ ተስፋ ቃሉ በሳራ በኩል ያለው እነሱም የሌላ ቢነግራቸው አይገርማቸው። አሁን ሁሌ ከሳራ ካረጀችው ከሸመገለችው ታናዙ መሃም መካን ከነበረችው እግዚአብሔር ለጌታዬ ልጅ ሰጥቷል እና ጌታዬ ደግሞ ያለውን ንብረት ሁሉ ለዚህ ልጅ አውርሷል እና እሱ ራሱ ባለጠጋ ነው። ልውል በለው በቃ የቤቱ ልውል ነው። ከዛ እና ጸሎቱን ሁሉ ነገረው። እኔ ጸልዬ ነበር እግዚአብሔር እንደዚህ ያደረገ። አሁን ርብቃን ፈልጋታለሁ ስል እኔ የገረመኝ ወዲያው ማነው ላባ አንተ ላባ እኮ በኋላ 14 ዓመት እኮ ነው የሚያስፈጋው ሰውዬ። ችግር የለውም ይዛት ሄዳል። አየህ እግዚአብሔር ሲቀድምልህ ባይዘው ጠማማውን ሰውዬ ያዝልሃል። በጌታ ልናገርባችሁ እግዚአብሔር በዚህ ዓመት ጠንካራውን ልብ በኢየሱስም ያላላላችኋል። ጠንካራውን ልብ እግዚአብሔር ያስገዛላችኋል። እና ችግር የለውም ይዛት ሄድ አሉት። ከዛ ሰውየው ደስ አለው፣ በላ ጠጣ። ሲነጋ እቺን ልነግርያችሁ ጨርሳለሁ። ሲነጋ አሰናብቱኛል ልሂድ እግዚአብሔር መንገዴን አቀንቶልኛል አለ። በቃ ከፊቴ ወጣ መልአክ አለ አታዘግዩኝ አለ። አረ ኢየሱስ ጌታ ነው። ከዛ እንደዚህ አሉት። አይሆንም ርብቃ እንኳን እስቲ 10 ቀን እንኳን እንድትውል እስቲ ምናምን ብሎ ጠየቁት። ከዛ እንደዚህ አለ እስቲ እሷን ጠርተን እንጠይቃት አሉ። ርብቃን ጠሯት። ትሄጃለሽ ባንድ አፍ አለች። እሄዳለሁ ቻማጉ ዘማ እኔ ባይዘው በአንድ ቀን የተሰራ ትዳር የነን ያየሁት። አንተ ትዳር ለመስራት እኮ ስልክ ትደውላለህ፣ ትጀነጅናለህ፣ ቴክስት ታረጋለህ፣ እንጠናና ትላለህ፣ ካፌ ትገባለህ፣
ገንዘብ ታወጣለህ፣ ኢንቨስት ታረጋለህ። 1 ዓመት ያልፋል። ይሄ መልአክ ያለፈበትስ በአንድ ቀን ልበላችሁ። ያው ጌታ መስል ሰው እድሜ የሚጨርስበትን ጉዳይ በአንድ ቀን ትገቡበታላችሁ። ሰው በአመታት የሚደርስበትን ጉዳይ እግዚአብሔር በቀናት ያስገባችኋል። እኔ ያው ጌታ ምስክር በዚህ ዓመት በእነዚህ ቀናት ከፊት የሚሄድላችሁ መልአክ አለ። እነዚህ ቀናት 2017 ሳይገባ በኢየሱስም ነገር የሚያከናውን መልአክ፣ መንገድ የሚያቀና መልአክ ከፊታችሁ ወጣላችሁ። በኢየሱስም ወጣላችሁ። ለጌታ ክብር ስጡ። ሃሌሉያ። 5 ደቂቃ ባርኪያችሁ ነው የምንጨርሰው። በጣም አሜዚንግ ነበር። አማንዬ ተባረክ። በጣም የሚገርም መንፈስ ነው ያለው። ግን አንዴ ስሙኝ፣ አንዴ አፍጥጣችሁ ስሙ። የአክሰለሬሽን የፍጥነት ቅባት እንዳለ ታውቃላችሁ። የፍጥነት አሁን እዚህ ጂፒኤስ ከመጣ በኋላ አይ እንደ ባለ አይምሮ ምናምን የለም። እንደዚህ ነው። አይ እኛ ቸርች ግን እንደዚህ አይደለም። አያገባኝ። ስለዚህ ዓለም ነው የምነግርህ። እና ደግሞ ገባህ፣ ኦልሬዲ ስለገባህ ይሆንብሃል። ፍጥነት ስፒድ ኖርማል ያልሆነ ሰኞ ሌላ ነው፣ ማክሰኞ ሌላ የሚያደርግ አንዴ የመኪና ፍጥነት የሚለካው በምኑ ነው? በኢንጂኑ ነው። ከዛ ሆርስ ፓወር ነው የሚባል ምንድነው? የፈረስ ጉልበት። አሁን ይኸውልህ የመኪናው ፍጥነት ቦዲው ላይ አይደለም ያለው፣ ውስጡ ላይ ነው። አሁን ለምሳሌ እዚህ ሀገር ምን ይደረጋል? ቪኤት የ2010ን ቪኤት 2020 ቦዲ ከቱበታል አለ። ከውጭ ነው ስታየው 2020 የሚመስል። ከ2020 ጋር መንገድ ላይ ግን አብረው ቢሮጡ ሳትጠይቀው 2010 ነኝ ይላል። ስለዚህ ቦዲውን የ2010 አድርገህ ኢንጂኑን 2020 ብታረገው ውስጥ ነው ጉልበት ማለት ነው። አንድ ቀን አካብ በሰረገላ እየሄደ ኤልያስ በእግሩ አሸንፍጦ እየሮጠ ከአካብ ሰረገላ ፊት ይሄድ ነበር። ቀደመው ማለት ነው። ሃውካን ማለት እኔ በመኪና እየሄድኩ አንተ በእግር እንዴት ትቀድመኛለህ? እንደዛ እኮ ነው የሆነው። the difference የእግዚአብሔርም እጅ በኤልያስ ላይ ነበረች። እጅ የምታፈጥነው እጅ አሁን ትመጣባል። የማገለግለው ጌታ ምስክሬ ነው። ይሄ ቅባት ከነካችሁ ዛሬ ደጋግሜ ዓመት ሳያልቅ ዓመት ሙሉ የታገልከው ነገር በ10 ቀን ውስጥ ሊያልቅ ነው። ባይቻ የሚሸነፍልሽ ሰው ያለ የሚረታልሽ ሰው አለ። ልቡን ያደነደነ ግን እግዚአብሔር የሚረታልሽ ሃሌሉያ አሜን። ይረታልሻል። አሜን ሃሌሉያ አሜን። ተሸነፈ። አሜን። ጠንካራ ልብ ያለው ሰው አሜን። እግዚአብሔር ይረታልሻል። አሜን ሃሌሉያ ሃሌሉያ። ትፈልገዋለህ? ሰው በ10 ዓመት የደረሰበትን በአንድ ቀን፣ ሰው 20 ዓመት የፈጀበትን በአንድ ቀን። ዮናስ ላይ እንደበቀለችው ዛፍ እንደዛች ቅል በአንድ ሌሊት የእናንተ ነገር በቀለ። መካኒቱ 7 ወለደች። አንድ የለህም፣ በ7 ጀምራ። የፍጥነት ቅባት ውሰዱ። ይሁን አለ።